ትዕግስቱን ስጠኝ ማለት ነው። እንደው ሰው እኮ እንደው ጨልሏል እኮ ጎበዝ። በዚህ ልክ እንደው አሁን ፈጣሪ ሆይ ትዕግስቱን ስጠኝ። ኧረ ተው ሴቶች እያድቡ ልታድቡ ይገባችኋል ጋይስ። ምንድነው በዚህ ልክ እንዴ? እሪ በል እንዴው ምን ይባላል ወገንታት። ከባድ ነው ብቻ ከባድ። ሰላም እንዴት ናችሁ? ውድና የተከበራችሁ ቻናል ቤተሰቦች ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደ ቻናል። ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሁኑ ማለት ነው። በቅንነት ቤተሰብ ስለምትሆኑ እጅግ በጣም እናመሰግናለን ማለት ነው። ዛሬም እንግዲህ እንደተለመደው በአንዳንድ ነገሮች እናወራለን ማለት ነው። ስለዚህ እናንተ ደግሞ ቻናላችሁን ሰብስክራይብ አድርጋችሁ አዳምጡም ስንል በትህትና እንጠይቃችኋለን። ምናልባት እንደዚህ ስንላችሁ ደግሞ ምን አይነት ቁም ነገር አምጥተሽ ነው ምናምን ማለታችሁ አይቀሬ ነው። እንደምትረዱኝ ተስፋ አድርጋለሁ። ምክንያቱም እንግዲህ ያለሁት የት ነው? አረብ ሀገር ስለሆነ ምንም አዲስ ነገር እናንተን የሚያዝናና ፈን የሚያደርጉ ወይም ከወንድ ጋር እየተላላጥኩ የሚመጣ ቪዲዮ ስለሌለ ምናልባት የሚደብራችሁ ነገር ሊኖር ይችላል። እሱን እንግዲህ በቅርቡ ትጠብቁናላችሁ አስፈላጊ ከሆነ። ኤኒዌይ እንግዲህ በጣም ወደ ገደለው ልግባ። አሁን ሌላ ወሬ ሳላወራ ማለት ነው። ወደ ገደለው ስገባላችሁ ማለት ነው። አንዳንድ ነገሮችን እንደው እናያለን። እስኪ በዛ ሀሳብ አስተያየት እንስጥበት እስኪ ብዬ ነው። በጣምም ስለተገረምኩኝም ምናምን ነገር እንግዲህ ከዚህ ከታምሌሉ ላይ እንደምታዩት ማለት ነው። እንደኛ ሴቶች አሁን ግን በነገራችን ላይ ሴቶች ብቻ ሳይሆን ወንዶችም አሁን ሁላችንም በጥቅም ነው የተሞላን። ግን ይሄ ነገር ማለት እናንተ አግባብ ነው ብላችሁ ታስባላችሁ ወይስ አታስቡም? አሁን ድሮ እኛ ቤተሰቦቻችን ልጅ ሆነን አረብ ሀገር ሳንመጣ ማለት ባል ይመጣልናል ልናገባ ምናምን ስንል የሚጠይቁት ምንድነው? ጸባያችን ነው የሚጠይቁት አይደል? አብዛኛው ጸባይ ነው ጸባያችንና ሞያ ነው የሚጠይቁ። እነዚህ ሁለቱ ማለት የተለመደ ነው በእኛ ማለት ነው እንጂ ምን አላት ምንድነው ወዴት ነው ምናምን የሚባል ነገር የለም ማለት ነው እኔ በማውቀው። ግን አሁን ግን እንደምታውቁት ሁሉም ሴቱም በቃ በጥቅም ነው የተሞላው። ወንዱም እንደዛ አንድ ሴት ልጅ ወይ የሆነ ነገር የራሷ ምናምን ካላት በቃ እሷን ለማግኘት በቃ ይሞታል ይቀበራል። ሴቷን ቢሆን እንደዚህ ማለት ነው። እና በጣም ነበር የገረመኝ። በቃ እንዴት ምን አይነት መጨረሻው ዘመን ደርሰናል ምናምን ብዬ እኔ ራሴን ራሱ እስከማወቅ ስደርስ ነው የደረስኩበት በእውነቱ ከሆነ ማለት ነው። አንዳንዴ ያስጠላል የምናየው የምንሰማው። ኧረ ወደዛ ለምን ትዳርስ ምን ይሰራልኛል ምናምን ብለን ራሱ የሆነ ተስፋ ቆርጣችሁ አታውቁም? ግን በትዳር በኩል ተስፋ የሆነ እኔ በተለይ የሆነ ተስፋ ቁርጥ ነው የምል በተለያየ ሶሻል ሚዲያ ሳይ ምናምን የሆነ ፍዝዝና የሚያስፈራ ነገር ነው የማየውን ነው የምሰማው። እንግዲህ በምስሉ ላይ ያያችኋት ወይንም ከቪዲዮ ከመግቢያ ላይ ትንሽ እየቀንጨብ አድርገን አይተናል ማለት ነው። እቺ እህታችን እንግዲህ በጣም ከትልቅ ሰውዬ ጋር ያው የውጭ ዜጋ ነው ባይዘው የውጭ ዜጋ ያው ገንዘብ እንዳለው እኮ ይሄ የታወቀ ነው። ማንም እንዲነግረንም እንዲያስረዳንም አንፈልግም ማለት ነው። እሷም ለገንዘብ ብላ ነው የቀረበችው ያለ ምንም ጥርጥር ግን እሷ ሀሳብ አስተያየት እየሰጠችበት ነበረ ማለት ነው። ስለ ገንዘቡ ሳይሆን ያው እሱ ገና ልጅ ነው፣ እሱ ገና ትንሽ ነው። ሲቀጥል ደግሞ እኔ ከወደድኩት እናንተ ምን አገባችሁ? እናንተ የሚመለከታችሁ ነገር አለ ምናምን እያለች እንግዲህ ለኮመንታተሮች መልስ እየሰጠኝ ነበረ ማለት ነው። ካሁን በፊት የምታውቁ ከሆነ ይሄ ጃይንካ ነው ምናምን የሚባል እጁ የተቆረጠ ሰውዬ ሀበሻ አላገባችም ነበረ እና አንድ ሰሞን ሙልጭ አድርገዋት እሷ መልስ እየሰጠች ነበረ ማለት ነው። እና እኔ ከወደድኩት እናንተ ምን የሚመለከታችሁ ነገር አለ? አይመለከታችሁ ምናምን እያለች በጣም ለብዙዎች መልስ እየሰጠኝ ነበር። ይሁን ማኛ መች ምስ የሚያመልጠው የለም። ለገንዘብ ብላን የገባች እንጂ እንዴት ሀበሻታ ነው ወይ እናንተ ሴቶች የጥቅም ሰዎች እያለ እንግዲህ እኛንም ሙልጭ አድርጎ ሲሰድበን ነበረ ማለት ነው። ይሁን ማኛ የፈራ ነው ደረሰ። እንግዲህ ያቺ ሴትም ይህንን ሰውዬ ለገንዘብ ብላ እንደቀረበችው ስለሚታወቅ ያው በ3 ወሩ ነው ምናምን ነገር እንደተፋቱ ሁሉ አብስረውልናል ማለት ነው። አዎ እኛም እንሰማለን እናያለን ምን ችግር አለው? ስለዚህ እኛ እናማለን እንተማማለን። እነሱ አዳዲስ ያመጣሉ፣ እኛ ደግሞ ከመዳም ኩሽና ሆነን ለምን እኛ ሲቀርብን ማን ከማን ያንሳል ማለት ማለት ነው። ሚዲያው የሁላችንም። ስለዚህ ተሰሚነን አይደለንም፣ የሚመለከተን ጉዳይ የለም። ግን አንዳንድ ነገር እናወራለን እና ያቺ ሴት በ3 ወሯ ነው የፈታችሁ ማለት ነው። ለምን ፈታች ስትባል እኔ እሱን በጆሮዬ ከሷ ጋር ሰማሁ። ሰውየው
እንትን የሚል መስሎኝ እኔ ገንዘብ ፈልጌ ነበር ምናምን ብላ ነው ብለው መልስ ሰጥተው ነበረ ማለት ነው። ይሄ በጣም ያሳፍራል በእውነቱ ከሆነ እንዳንድ እንትን ማለት ነው። ሶ እና አሁን የሚጭ ሴት እንግዲህ ያለ ምንም ጥርጥር እሷ እንድትነግረን አንፈልግም፣ እሷ እንድትነግረን አንፈልግም። ግን ገንዘብ ብላ ነው የገባኝ ባጭሩ ማለት ነው። ምንድነው እውነቱን ተናግሮ ከመሸበት ማደር። ግን የኛ ሰው እውነተኛ ነገር አይፈልግም። ግን ታውቃላችሁ አይደል? እውነተኛ ነገር ስለማይፈልግ እንጂ እቺ ሴት የገባችሁ ለገንዘብ ብላ ነው ጋይስ፣ አይደለ እንዴ? እና አሁን ማን የሞተ ምን መሰለ ሀበሻ ወንድ እያለ ቆፍጠን ያለ ሀበሻ እያለ ይሄን ሽማግሌ ልትጦረው ነው። እኔ የምታረገው እኔ ግራ ገብቶኛል ሳየው። ሰውዬው እኮ አርጅቷል ጋይስ፣ በጣም ትልቅ ሰውዬ ነው ምናምን። ግን እሷ ግን እኔ ከወደድኩት እናንተ ምን አገባችሁ ምናምን ገለመሌ ነው። በዛ ላይ ደግሞ ገና ትንሽ ነው ምናምን እያለ ጭራሽ መልስ ትሰጠናለች። እንዴ እኛ አላየነውም? እንደኛ እኮ እያየነው ነው። ስለዚህ ሴቶችዬ ያድቡ። በርግጥ ሴቶች ብቻ ሳይሆኑ ወንዶችም ናቸው ማለት ነው። ሶ እና ያለው ነገር ይሄ ነው በነገራችን ላይ ማለት ነው። ስለዚህ እናንተ ምን ትሉበታላችሁ? እስኪ ሄዱበት እንሄድበት ጋይስ። ምንድነው በዚህ ልክ እንደው ተዋርደናል እኮ እኛ እየተዋረድን ነው። አሁን ሴቶች በጣም እየተዋረድን ያለ ነው እውነት ለመናገር። ስለዚህ መቼ ነው እንደው የምናድበው? እውነቴን ነው የምላችሁ፣ መቼ ነው የምናድበው? አደብ የምንይዘው በዚህ ልክ እንደው ተግማምተናል እኮ ጎበዝ። እንደው መግማማት ሁሉ ማማዝናሽ እኮ የሚናገሩት ነገር ሁሉ ትክክል ነው። እንደው የኔ እናት እውነታቸውን ነው። ስለዚህ አሁን እቺ ሴት ምንም በተመለከተ ነው ይሄንን ሽማግሌ ሰው ያገብታ ከሱ ጋር ርብስ ማሞልድ እንዶ በገንዘብ በቃ ገንዘብ የሌለው ሰው አሁን እኮ የሚፈለግ አይደለም ጎበዝ። እንደው በዚህ አይነት እንደው በተለይ የመዳም ቅመሞች ማርያምን ስራ መስራት አለባችሁ። ኢትዮጵያ ብትሄዱ አሁን ኢትዮጵያ አንዳንድ ልጆች እንደተረዷቸው በዩቲዩብ በቲክታክ ማያቸው አይኔ ስንት አመት ሰርቼ ደግሞ ኢትዮጵያ ሄጄ ልሰራ የቤት መቤት መሆን ነው ፈልግ ምናምን ትላላችሁ። ይሄ የድሮ ጊዜ አይደለም። አሁን እንደዚህ የሚያደርግሽ ወንድ የለም እያንዳንድሽ ማለት ነው። ብርሽን ሳታጠፊ ምን ሰዓት ሄደሽ በስርዓት መስራት አለብሽ። እውነቴን ነው የምልሽ እንጂ እንደዚህ ምናምን ነገር የቤት እመቤት ድሮ ቀረ። ሀቢብቲ የቤት እመቤት ድሮ ቀረ። የአሁን ወንዶች እንደዚህ የሚባል ነገር የለም። ብርሽን አጥፍተሽ ሁለተኛ ስደት እንዳትመለሽ። እኛ ደግሞ ብር ስለለመድን ደግሞ በቶሎ ነው የምንጠሽሸው። ሰው እንደዛ ከመሆናችን ይልቅ ማለት ነው እኛ ስራ መስራት አለብን። ለምን ጉልትም ቢሆንም ከወንድ ልጅ መጠበቅ የለብንም። እውነቴን ነው የምላችሁ ሰው። ስለዚህ ከዚህ መረዳት አለባችሁ። ምክንያቱም ገንዘብ የሌለው ሰው ማንም አይፈልገውም። ታውቃላችሁ አይደል? ገንዘብ የሌለው ሰው ሁሉም ሰው ስለማይወዱ እናንተ ደግሞ ገንዘባችሁ መያዝ አለባችሁ ምናምን ነገር እና ያለው ነገር ይሄ ነው ቤተሰቦች። በተረፈ ሌላ ምን እላለሁ? እንደው አጃይብ ነው የሚያስብለው። አጃይብ እንደው እኛ የምንሰማው ነገር እና የምናየው ነገር ጉድ እኮ ነው። ጉድ በል ጎንደር። ለማንኛውም ቤተሰቦች ሰላማችሁ ብዙ ተትረፍረፍ ይበልልን። እንወዳችኋለን፣ እናከብራችኋለን። ዛሬ እንግዲህ ከመዳም ግቢ ነው ቪዲዮ እየቀረጽኩ ያለሁት። ምን ልቅረጽላችሁ? እናንተን ፈን የሚያደርግ ነገር ነበር እኔ የምፈልገው፣ ግን እናንተ ምንም ፈን የሚያደርግ ነገር አላገኘሁላችሁም። ምን ልቅረጽላችሁ? እስኪ ኮሜንት ላይ አስቀምጡልኝ። ይሄው አረንጓዴ ምናምን አረንጓዴማ አትፈልጉም እናንተ። እንዳልኳችሁ ልክ የአብርሽን ስራ እንድንሰራ ነው የምትፈልጉ። እኔማ በሞት አልሰራም። የአብርሽ መጃጃል ከወንድ ከኢትዮጵያዊ ኧረ አላረገውም። የምሬን ምናችሁ መቼ እንደሆነ አላረገውም። እና ይሄ ነው እላችኋለሁ። በተረፈ ሰላማችሁ ብዙ ተረፍረፍ ይበሉልኝ። ሰብስክራይብ አድርጉ እናንተ። ባይዘዌ ቻናሌ ተመቷል። ምን እንደሆነ አላቅለት ምትት አይገዛው ምትት ለምን እንደተመታ አላቅለትም። የሆነ ይነምላችሁ እና ለማንኛውም ሰላማችሁ ይብዛልኝ። መልካሙን ሁሉ ተመኘውላችሁ። ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን። ጦርነት በቃ ይወለ እንደምታውቁት ሀገራችን በጣም በተለያየ ሁኔታ እየተአመሰች ስለሆነ ፈጣሪ ሀገራችን ኢትዮጵያን ሰላም እንዲያርግልን ሁላችሁም በዱዓችሁና በጸሎታችሁ ሀገራችን አስቡ እና ይሄ ነው የምላችሁ። ሰላማችሁ ተረፍረፍ ይበልልኝ። እናመሰግናለን ጋይስ ኤቭሪባዲ